የኦርቶዶክሳዊ ቤተሰብ ማስጀመሪያና የግንዛቤ ማስጨበጫ ስልጠና ተሰጠ። በማህበረ ቅዱሳን አዲስ አበባ ማዕከል ስብከተ ወንጌልና መንፈሳዊ ትምህርት ቤቶች ዋና ክፍል ከዋናው ማዕከል ስብከተ ወንጌልና ሐዋርያዊ አገልግሎት ጋር በመተባበር የተዘጋጀ ስልጠና ሲሆን ለካህናት፣ ለሰባኪያን ወንጌል፣ ለንስሐ አባት ጉባኤ ተወካዮች፣ ለሰንበት ትምህርት ቤት ተወካዮችና ለማህበራት ተወካዮች ኦርቶዶክሳዊ ቤተሰብ ላይ ማዕከል ያደረገ ስልጠና ተሰጥቷል። ካህን በምድር ላይ የሚያስፈልገውን ነገር በአጠቃላይ ሚበላውን፣ ሚጠጣውን፣ ሚኖርበትን በሙሉ ማሟላት የምእመን ግዴታ ነው። ያንን ደግሞ ምእመን እግዚአብሔር እንደሚፈልገው እንዲያስብ፣ እንዲኖር፣ እንዲያቅድ ራሱን በእግዚአብሔር ቃል እንዲሰራ ማድረግ ደግሞ የካህን ግዴታ ነው። በእለቱ በተዘጋጀው መርሃ ግብር ላይ የተገኙት የማህበረ ቅዱሳን ዋና ስራ አስፈጻሚ መምህር ዋሲሁን በላይ እንደ ኦርቶዶክሳዊ ቤተሰብ የሚስተዋሉ ፈተናዎችና የመፍትሄ አቅጣጫዎችን በማንሳት ውይይት አድርገዋል። በዛሬው የግብረ ሐዋርያት ዝግጅታችንም ይህንኑ የተመለከተ መርሃ ግብር ወደ እናንተ እናደርሳለን። እኛ እንደ ማህበር ከያዝናቸው የደረስንበት 60% ብቻ ነው። 60% ነው። ይሄ እንኳን ራሱ በልዩ መንገድ 90% ለመስራት የሚቀጥለው 3 ዓመት ይፈጅብናል። 90% የዩኒቨርሲቲ ተማሪዎችን በሙሉ ለማሳተፍ ይሄ ማለት በአንድም በሌላም በመዋቅሯ በአገልግሎቷ በካህናቶቿ በአባቶቿ በልጆቿን የምታገኝበት መንገድ ባየነው መንገድ በጣም አስቸጋሪ ነው። ያው ሁላችሁም ስለምታውቁት አባቶቻችን ሁላችሁም ስለምታውቁት መምህራኑ ቀላል ነው። ምንም ውስብስብ መረጃ አያስፈልገውም። ለተሰንበትም ሁላችሁ በአገልግሎት ላይ ናችሁ ታውቁታላችሁ። ከሚያስቀድሰው ተሳልሞ የሚሄደው ሰው አይደል ብዛቱ እጅግ ይበዛል። ከተሳለመው ደግሞ ፈጽሞ የቀረሰው ብዙ ነው። ይሄ ነገ ወዴት እንደሚመጣ ምን እንደምናረግ ምን እንደሚሆን በቤተ ክርስቲያን ልጆቿ ላይ ያሳስበናል። ከሁሉ ትልቁ ጉዳይ ብዙ ስራዎች የሚሰሩ ቢያስፈልግም ግን የቤተሰብ ላይ የምንደርሰው አገልግሎት ቤተሰብን ማዕከል ያደረገው አገልግሎት ግን ያስፈልገናል ነው። አንዱ መነሻችን ይሄ ነው። ቤተሰብ ላይ ይሄንን ሁሉ አገልግሎት ለመፈጸም ትልቁና የመጀመሪያው ምርጫ ቤተ ክርስቲያን ቤተሰብ ላይ መድረስ አለባት። አባት ላይ ብቻ አይደለም፣ እናት ላይ ብቻ አይደለም፣ ልጆች ላይ ብቻ አይደለም፣ ሁሉም ቤተሰብ ባለበት ከቤተ ክርስቲያን ቀጥላ ባለችው ትንሿ ቤተ ክርስቲያን ባለችበት ካልደረስን በስተቀር አሁን የምንላቸው ነገሮች ለማግኘትም ወይም ለማየትም የሚቀጥለው የቤተ ክርስቲያናችን አገልግሎት ጉዳይ ያሳስባል። ከዚህ ርዕሰ ጉዳይ ጋር በተያያዘ በዲያቆን ዮሐንስ አማካኝነት በምእመናንና በካህናት አባቶች መካከል ሊኖር የሚገባውን ግንኙነት በተመለከተ የግንዛቤ ትምህርት ተሰጥቷል። ካህን በተለይ ቄስ ከሆነ በኋላ ከቅስና በኋላ ሌላ ተጨማሪ ስራ እንዲሰራ ሁሉ አይጠበቅበትም። በምድር ላይ የሚያስፈልገውን ማንኛውንም ነገር ማሟላት የምእመን ግዴታ ነው። ካህን ደግሞ ምእመኑን ምንድነው የሚያደርገው? የእግዚአብሔርን መንግስት እንዲወርስ የሚያደርገውን ስራ እንዲሰራ፣ እንዲያስብ፣ እንዲኖር ማድረግ ደግሞ የካህን ስራ ነው ማለት ነው። ካህን ምእመናንን ከማነጽ ውጭ ሌላ ስራ የለውም። ቤዚካሊ ማለት ነው ሌላ ስራ የለውም። አሁን ባለው እንዳታስቡ ከመስጋት ጋር አሁን ባለው እንዳታስቡ የሚያደርግ ከሆነ እስከ ውግዘት ሁሉ ነው የሚሄደው። በጥንቱ ከሆነ ማለት አሁን ያለውን እንዳታስቡ። አሁን በብዙ ችግር ምክንያት እርግጥ በሌላው ዓለም ይደረጋል። አሁንም ቢሆን በሌላውም በግብጾች በመናምን እኛ ጋር ትንሽ ኢኮኖሚክ ያው ብዙ ችግሮች ስላሉ እነሱን ችግሮች ለንዘረዝር ስላልሆነ አሁን የተሰባሰብነው ያን አናነሳውም እንጂ ካህን በምድር ላይ የሚያስፈልገውን ነገር በአጠቃላይ ሚበላውን፣ ሚጠጣውን፣ ሚኖርበትን በሙሉ ማሟላት የምእመን ግዴታ ነው። ያንን ደግሞ ምእመን እግዚአብሔር እንደሚፈልገው እንዲያስብ፣ እንዲኖር፣ እንዲያቅድ ራሱን በእግዚአብሔር ቃል እንዲሰራ ማድረግ ደግሞ የካህን ግዴታ ነው። በአንድ ሀገር ላይ ምእመናን እየተበላሹ ሲሄዱ ካህናት በአግባቡ እየሰሩ አይደለም ሊያሰኝ ይችላል በደንብ። ለምን? ማህበረ ካህናት መልካሞች ከሆኑ ማህበረ ምእመናን መልካሞች መሆን ግድ ይሆናሉ እንጂ አይሆኑም። ፖሲቢሊቲ ራሱ የለውም። ማህበረ ካህናት መልካም ሆነው
ምእመናን መልካም የማይሆኑበት ምንም ፖሲቢሊቲ የለም። ምክንያቱም ምእመናን የሚቀጠቀጡትና የሚታነጹት በካህናት ስለሆነ ይህን ነው ጥበብ ቤቷን ሰራች 7 ምሰሶቿንም አቆይ 7 ምሰሶ በ7 ዕለት ይመሰላል 7 ምሰሶ በእያንዳንዱ ዕለት ውስጥ ይቺ ቤት የተባለች ምእመን ካህኑ ጥበብ የተባሉ ካህናት ጸጋ እግዚአብሔር ጥበብ እግዚአብሔር የተሰጣቸው የእግዚአብሔር አገልጋዮች አይንተ እግዚአብሔር የሚባሉ ካህናት ሚነግራቸው ነገር ይመገባሉ ይጠጣሉ በዛ ይታነጻሉ በዚህ ምክንያት በሰባቱም ዕለት ምሰሶ ሆነው ተተክለው ይኖራሉ ሰባቱንም ዕለታት እግዚአብሔር ከሚፈልገው ነገር ውጭ ሆነው መኖር አይፈልጉም ማለት ነው በአጠቃላይ ይሄ ሁሉም ምእመን የሚመለከት ቤዚካሊ ወደ ቤት ደሞ ስናመጣው እንደምታውቁት እግዚአብሔር ቤተሰብን ከገነት ነው የጀመረው አዳምን ከፈጠረ በኋላ ከአዳም ጎን እንደምናቀው ሔዋንን ያበቀለው ለምንድን ነው እግዚአብሔር እንደዚህ ያደረገው ለምን እንዲህ ያደረገ ለምን እግዚአብሔር at the same time በተመሳሳይ ጊዜ አዳምን በፈጠረበት ቅጽበት በአካለ ሥጋ ሔዋንን ለምን አልፈጠራት በርግጥ በእኛ ትርጓሜ እንደሚታተተው ሔዋን በአዳም ውስጥ ነበረች በአካል ህሉ ሆና ተገልጣ ወጣ ባትታይም በውስጥ ግን እግዚአብሔር አዳምን ሲፈጥር ይሄ ሁሉም ሊቃውንት እርግጥ ይሄን ያምናሉ ሔዋን ከአዳም በኋላ ከአንድ ሱባኤ በኋላ ነው አይደል ከጎኑ ወጣችው አይደለም አዲስ ፍጥረት ሆነ አይደለም እንጂ ፍጥረት የሚያልቀው የታወቀ ነው ዓርብ ዕለት እንደሆነ ይታወቃል ይሄን የሚጠራጠር ከቅዱሳንም የለም ሁሉም ስለሚናገር በውስጥ ነው የነበረችው እንደውም አዳም ሔዋን ከመታየቷ በፊት አንድም ሁለትም ይባላል በቅዱስ ኤፍሬም አጠራር አንድም ሁለትም ለምን አንድ የሚባለው በአካል አንድ ሆኖ ስለሚታይ ሁለት የሚባለው በውስጡ ሔዋን ስላለች ለምን በውስጡ ከሆነች በኋላ እንድትወጣ አደረገ ባልና ሚስት አንድ ዓላማ አንድ እምነት አንድ ዕቅድ አንድ ግብ አንድ መሰረታዊ የሐሳብ መሰረት ነው ሊኖራቸው የሚገባው ሚለውን ለማስረዳት ለምንድን ነው እግዚአብሔር ከሳምንት በኋላ ከአዳም ጎን ሔዋን እንድትበቅል ያደረገው ሚለውን ደሞ ጥያቄ ቅዱስ ዮሐንስ አፈወርቅ ጠይቆ ሲመልስ አደሰም በተመሳሳይ ጊዜ ሔዋንንም አዳምንም ሔዋንን ሴት አድርጎ አዳምን ወንድ አድርጎ በአካል እንዲገለጡ እንዲታዩ አድርጎ ለምን በመጀመሪያ ቀን እንዲታዩ ለምን አላደረጋቸው ሚል ጥያቄ ሁሉ ስንጠይቅ ዮሐንስ አፈወርቅ ይሄን እግዚአብሔር ያደረገው ስለ ፍቅር ነው ይላል ስለ ፍቅር ነው እና ምን ይላል ዓለም ራሱ ተጠቅልላ ወደ እግዚአብሔር መቅረብ የምትችለው በቤተሰብ ፍቅር በኩል ነው ይላል ባልና ሚስት ጋር ትክክለኛ ፍቅር ከሌለ እግዚአብሔር በተፈጥሮ ባልና ሚስት ጋር የተከላት ፍቅር አለች ያቺ ፍቅር ናት ወደ ልጅ የምትሄደው ያቺ ፍቅር ናት ወደ ዘመድ የምትሄደው ባልና ሚስት ጋር ያቺ ፍቅር ከጠፋች እግዚአብሔር የተከላት የመጀመሪያ ፋውንዴሽን ነው የምትናደው እንደዚህ ከሆነ ባል ሚስት ምን እንደሆነ አይገባውም ሚስትም ባል ምን እንደሆነ አይገባትም ስለዚህ በጻበጻሉ ብዙ ተቃራኒ ዕቅድና ዓላማ ይኖራቸዋል እና ኦርቶዶክሳዊ መሆን አይችሉም ፍሬያማ መሆን አይችሉም እንደሚነገረው ዮሐንስ አፈወርቅም ሌሎች ሊቃውንትም እንደሚናገሩት ቤተሰብን ራሱ እንደምን አድርገው ነው የሚቆጥሩ እንደ ቤተክርስቲያን ትንሿ ሲባል ትልቅ ትንሽ ቤተክርስቲያን አለ ብለን ደሞ ሁለት ቤተክርስቲያን እንዳለች አድርገን እንዳናስብ ዮሐንስ አፈወርቅ ትንሿ ቤተክርስቲያን ያለበት አውድ አለው እንጂ እሱ ከገለጸበት አሁን ትንሿ ቤተክርስቲያን ሲል በቤተክርስቲያን ዘንድ ትንሽ ትልቅ ምትባል ሁለት አይነት ቤተክርስቲያን አለች ለማሰኘት አይደለም ግን ቤተክርስቲያን ትባላለች ካለ ይቺን ትንሿን ቤተክርስቲያን ሚያንጻት ማን ነው ሚያጸናት ማን ነው ሚጠብቃት ማን ነው ሚኮተኩታት ማን ነው ውሃ ሚያጠጣት ማን ነው ሚል ጥያቄ እንጠይቅ ለምሳሌ ኦርቶዶክሳውያን በተተከሉባት ቤት በሙሉ ያቺ ቤት በሙሉ በሉቃስ ወንጌል ላይ ባለው አውድ አድርገን ካየን ሉቃስ ወንጌል ምዕራፍ 13 ላይ የበለስ ባለቤት በለስ በሚዘራበት በሚደረግበት ቦታ ላይ በለስን ተክሎ ፍሬ ያገኝ ዘንድ ጠባቂን አኖሮ ትቶ ሄደ ከዚያም በአመቱ መጣና ፍሬ ፈለገ አጣ ትቶ ሄደ እንደገና በሁለተኛ አመት መጣ ፈለገ አጣ እንደገና በሶስተኛ አመት መጣ ፈለገ አጣ
በለሱን እሱ ተክሏል። ፍሬ እንዲያፈራ ብሎ ደግሞ ጠባቂ ያኖሯል። ከዛ በለሲቱ ደግሞ አላፈራችም። 3 ጊዜ እግዚአብሔር ቼክ አድርጓል፣ አይቷል። ከዛ ምንድነው ያለው እግዚአብሔር? ይቺ በለስ ፍሬ ልታፈራ አልቻለችምና ምን ትበል ነው ያለው? ትቆረጥ፣ ቁረጣት አለ። ያን ጊዜ እንዳትቆረጥ ብሎ የቆመው ማን ነው? የበለሱ ምን ጠባቂ። ያ ለካህን ነው የሚሰጠው፣ ለካህን ነው የሚሰጠው። በለስ የተባለው በለስ ዘቤ ቤተ እስራኤል ሙንቱ ይላል ቅዱስ ያሬድ። እስራኤል ናቸው ይላል። ግን እያንዳንዷ ቤት እንደ በለስ ነው የምትቆጠረው። የክርስቲያን ቤት እያንዳንዷን ቤት እንዲጠብቁ አደራ የተሰጣቸው ካህናት ደግሞ እንደ ጠባቂው ነው የሚቆጠሩት። ፍሬ አፍራታቸው እያንዳንዷ የክርስቲያን ቤት ክርስቲያኖች መኖር እንደሚገባቸው አለመኖራቸው ያሳስባቸዋል። ካህናቱ በእግዚአብሔር ፊት ቆመው ሁሉ የሚያስፈልጋትን እንደገና አደርግላታለሁ፣ አረም ከሆነ ነቅልላታለሁ፣ ውሃ አጠጣታለሁ፣ ይህን አደርግላታለሁ፣ እባክህ 1 ዓመት እለፋት ብለው የሚለምኑት ካህናት ናቸው። እግዚአብሔርም በሚቀጥለው ፍሬ ካላፈራች ትቆረጣለች ነው። ካህን የሚጠበቅበትን ካደረገ በኋላ ያ የተደረገለት አካል የካህኑን ቃል ሰምቶ ፍሬ ካላፈራ ይቆረጣል። ይቆረጣል። በመጽሐፍ የምታውቁት ነው። አንድ ሰው በምግባር ድቀት ምክንያት ከሃይማኖት ከኦርቶዶክሳዊነት ተገንጥሎ ተወግዞ ሊለይ ይችላል። ለምን እንደምታውቁት አንድ ሰው ጥፋት ቢያጠፋ ከአንድ ሰው ጋር ቢጣላ መጀመሪያ ብቻን ሄደ ምከረው፣ ከዚያን ለሁለት እንደዚህ ሆነ፣ ከዚያን ለቤተ ክርስቲያን ነገራት ነው የሚለው። ቤተ ክርስቲያንን ካልሰማ እንደምን ይሆናል ነው የሚለው? እንደ ቀራጭ እንደ አረመኔ። ይሄ ካህናትን ለምሳሌ የንስሐ አባቱን የማይሰማ ምእመን መኖር የለበትም። ግን የማይሰማ ምእመን እንዳይኖር ማድረግ እንዴት እንችላለን ነው ጥያቄ። እንዴት ነው ማድረግ የምንችለው? አሁን ያ በጣም እንዳይሰፋ የሚለውን ከማሰብ ጋር ግን እያንዳንዱን ቤተሰብ መጠበቅ የካህናት ውዴታ ሳይሆን ግዴታ ከሆነ ካህን ዕለት ዕለት ጽድቁ ራሱ ለምሳሌ የሚጸድቀው ራሱ አንድ ቄስ፣ አንድ ቆሞስ፣ አንድም ጳጳስ ጽድቃቸው ራሱ የሚመሰረተው ምእመናንን ወደ ድህነት እንዲሄድ በሚያደርጉት መንገድ ነው የሚመሰረተው። ጽድቃቸው ራሱ ወደ ድህነት እንዲሄድ ካላደረጉት በጣም እኔ ለራሴ ችግር የለውም እንደፈለኩ ይኸው ጾማለሁ፣ ጸልያለሁ፣ ንስሐም እንደዚህ ያደርጋለሁ፣ ስጋውን ደግሞ እንደዚህ ያደርጋለሁ፣ እሱ ግን ብሎ ነገር የለም ማለት እና ኃላፊነቱ በጣም ከባድ ሆኖ ከዚህ የተነሳ ነው በጣም ከባድ የሚሆነው። ስለዚህ ጠብቆ የእግዚአብሔርን ቃል በአግባብ መግቦ አክሞ አስተካክሎ እንግዲህ በኦርቶዶክስ ትምህርት ሁሉም ሊቃውንት የሚናገሩት መነሻ ዮሐንስ አፈወርቅ ይባላል እንጂ እነ ባስልዮስም ሄሬኔዎስም ሁሉም የሚናገሩት ነው። ምንድነው የሚሉ? ቄስ ማለት በምድር ላይ ያለ የምእመናን የነፍሳቸው ዶክተር ማለት ነው። የነፍስ አካሚ ማለት ነው። ማንም ሰው አሁን በዚህ ምድር ላይ ያለ ዶክተርና የተማረ ሰው ስጋ ሊያክም ይችላል። ነፍስን ግን ሊያክም የሚችል ዶክተር የለም። ራሱ ስለ ነፍስ መኖር ብዙዎቹ ላይ ይጠራጠራሉ። አለ የለም በሚለው ራሱ ማለት ነው። ግን ካህን ውስጣዊ ማንነትን የሚያክም የሚያስተካክል የሚያግዝ ከሆነ ትዳርን አስቡት። እንግዲህ ትዳር ሲናወጽ የሚናወጸው አንድ ሰው አይደለም። የሚናወጸው እዛች ለምሳሌ በአንድ ቤት ውስጥ ያሉ 3-4 ሰዎች ሊሆኑ ይችላሉ። ባልና ሚስት ጋር 2 ልጆች፣ 1 ልጅ ሊኖረው ይችላሉ። ልጅም ላይኖራቸው ይችላል። እነሱ ብቻ አይደለም የሚናወጹት። በነገራችን ላይ እነሱን የሚያዩ ሌሎችም ጭምር ነው የሚናወጹት። ስለዚህ በነገራችን ላይ ቤተሰብ እንዲስተካከል ትምህርት የሚሰጠው ቤተሰብ ላይ ካህናት ትኩረት ሰጥተው መስራትም አለባቸው የሚባለው ለራሳቸው ጽድቅ ነው። እርግጥ ይሄ ግልጽ ነው አይደለም? ለራሳቸው ጽድቅ ምናምን የሚለው ከባድ አሁን ፍርድ ስላልሆነ ጌታም መጥቶ ስላላየ ነው። ትክክል እንደምትለው ነገር ትክክል አይደለም ምናልባት ሊያሰኝ ይችል ይሆን እንዴ ብዬ ሰጋና፣ ግን ደግሞ ይሄን ማሰብማ ካልቻል እንዴት ነው ልናስብ የምንችለው? አንድ ካህን ለምሳሌ 50 ልጅ ቢኖረው 50 ልጆች ተቆጣጥሮ
እግዚአብሔርን ወደ ማየት እግዚአብሔርን ወደ መቅመስ እንዲሄዱ ማድረግ ካልቻለ ከዛ ውስጥ አንዱን እንኳን ባይቆጣጠረው አንዱን እንኳን ባይቆጣጠረው ይጠይቀዋል እግዚአብሔር ከምንም ነገር በላይ በደንብ ትኩረት አድርጎ ልጁን መጠበቅ አለበት ማለት ነው ልጁን መጠበቅ መንከባከብ አለበት በአግባቡ የእግዚአብሔርን ቃል መመገብ አለበት መልካም እንዲሆን መልካምነትን ማሳየት አለበት በጸሎትም በምንም የሚያደርገውን ነገር በሙሉ እየጠየቀ ማነጽ አለበት ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 16 ቁጥር 3 ላይ በቤታቸው ላለች ቤተክርስቲያን ሰላምታ አቅርቡልኝ እንዳለ በእያንዳንዳችን ሕይወትና ቤተሰብ ውስጥ ቤተክርስቲያን የሰው ልጆች አካል ሆና ስለምትገኝ ኦርቶዶክሳውያን ክርስቲያኖች አኗኗራችን ክርስቶስ ራሱ የሆነላትን ቤተክርስቲያንን መምሰልና መሆን እንደሚገባን እሙን ነው በማህበረ ቅዱሳን አዘጋጅነት በተዘጋጀው በዚህ መርሃ ግብር ላይም በስብከተ ወንጌልና ሐዋርያዊ አገልግሎት ዳይሬክተር ዲያቆን ሙሉጌታ ነጋ አማካኝነት የኦርቶዶክሳዊ ቤተሰብ ፈተናዎችና መፍትሄዎቹ በሚል ርዕስ ስልጠና ተሰጥቷል ኦርቶዶክሳዊ ቤተሰብ ፈተናዎችና መፍትሄው በሚል ነው የሚሆነው አንደኛ የምእመናን ሕይወት መገለጫዎች ምንድናቸው ቅድም መምህራችን ሲያነሷቸው ነበር ግን ጠቅለል አድርጌ የኛም ትምህርት እኛ የምናስተምራቸው ትምህርቶች እኛ እንደ ካህን እንደ መምህራ ወንጌል እንደ ስብከተ ወንጌልና ሐዋርያዊ አገልግሎት አስተባባሪ የስብከተ ወንጌልና ሐዋርያዊ አገልግሎትን ስንፈጽም የምእመናን ሕይወት ወዴት እንዲሄድ ነው የምንገፋው የት ለማድረስ ነው የሚለውን እንደው ለማየት ለመለካት ስለሚያስችለን ከዛ አንፃር ደግሞ ከኦርቶዶክሳዊ ቤተሰብና ማህበረሰብ አንፃር ማየት ስለሚገባን አንድ ጥቅስ አይተን እሱን እንመለከታለን ሌላው የማህበረሰባችን ስነ ምግባር ዝቅጠት ደረጃዎች ምን ናቸው መታያ ምልክቶቹ የሚለውን በተለይ ከኦርቶዶክሳዊ ቤተሰብና ከኦርቶዶክሳዊ ማህበረሰብ አንፃር አንዳንድ ጉዳዮችን እናነሳለን የመፍትሄ ሐሳቡ ታዲያ ምንድነው የሚለውን እንደ መፍትሄ ሐሳብ ኦርቶዶክሳዊ ቤተሰብ በተመለከተ ማስተማር መስራት ይጠበቅብናል ግን ይሄንን ስንሰራ ደግሞ ምን ስራዎች ናቸው የሚሰሩት የሚተገበሩት አተገባበሩስ ምንድነው መምሰል ያለበት የሚለውን እናቀርብና ተወያይተን ማጠቃለያ ለማቅረብ እሞክራለሁ ማለት ነው እንግዲህ ቅድም ካልነው አንፃር እንደው ለመነሻም እንዲሆን በዚህ በሐዋርያ ሥራ ወንጌላዊ ቅዱስ ሉቃስ በጻፈልን ማለት ነው ምዕራፍ 2 ቁጥር 37 እስከ 47 ላይ ጠቅለል ያለ መልእክት ይዘና ያለ በተለይ የምንፈጽመው አገልግሎት የምእመናን ሕይወት ምን መምሰል እንዳለበት የሚያሳየን በዚህም ደግሞ ሐዋርያው ቅዱስ ጴጥሮስ በበዓለ ጰራቅሊጦስ ያው በፈጸመው የስብከተ ወንጌልና የሐዋርያዊ ተልእኮ ሥራ ምን ያክል ነፍሳት እንደተጠመቁ እነዚህ የተጠመቁት ደግሞ ምን አይነት ሕይወት እንደነበራቸው በዝርዝር በተለይ ከምዕራፍ 2 ቁጥር 42 እስከ 47 ላይ ተቀምጧል ማለት ነው ወደዛ እንዲመጡ ግን የሐዋርያው የቅዱስ ጴጥሮስ የስብከት አሰጣጡ ፍሎ ሂደቱ ምን ይመስል ነበር የሚለውን የሐዋርያ ሥራ ምዕራፍ 2 ቁጥር 11 ጀምሮ ማየት በተለይ እስከ ቁጥር 37 ያለው እነሱን ለማሳመን የትምህርት ሂደቱ ፍሎ ከየት ወዴት እንደሆነ ማየት ያስፈልጋል ከዛ በኋላ ግን ምንድነው ያሉት እነዛ ሲማሩ የነበሩ ሰዎች በሰሙ ጊዜ ልባቸው ተነካ ይላል መልስ ለመስጠት ተዘጋጁ ማለት ነው የሱ ትምህርት የነሱ ልብ እንዳንኳኳ እግዚአብሔር መንፈስ ቅዱስ ደግሞ ልባቸውን እንደከፈተላቸው ይናገራል ማለት ነው ስለዚህ እኛ ምን እናስተምራቸው ምን እናዛቸው ምን መክራቸው ምን ገጽጻቸው ወጣቶች ህፃናት ምእመናን ምን አይነት ትምህርት ከየት ወዴት ብናስተምራቸው ልባቸው ሊነካ ንስሐ ለመግባት የሚዘጋጁ ቅዱስ ቁርባን ለመቀበል የሚዘጋጁ ንስሐ አባትን ካህናት መምህራን ወንጌል ለማክበር የሚዘጋጁ ይሆናሉ የሚለውን በደንብ ማሰብ ያስፈልጋል ማለት ነው ከዛ ምን እናደርግ እንዳሉ እንግዲህ እንዳንድ ካህን እንዳንድ መምህር ወንጌል ምእመናን በዚህ ልክ ሲመጡ ምን ማድረግ እንዳለባቸው ደግሞ አቅጣጫ መጠቆም ወደ እግዚአብሔር ወደ ክርስቶስ መምራት እንደሚያስፈልግም እዚህ ጋር ተቀምጧል ማለት ነው እንግዲህ እሱም ንስሐ ግቡ እንዳላቸው ኃጢአታቸው የሚሰረይ ዘንድ በምን መጠመቅ እንዳለባቸው ነግሯቸዋል ከዛ የመንፈስ ቅዱስን ስጦታ እንደሚቀበሉ እንግዲህ በሚስጥራት ተሳታፊነት ሀብተ መንፈስ ቅዱስ ጸጋ መንፈስ ቅዱስ እንደሚሰጥ እዛ ጋር ነግሯቸዋል ማለት ነው ከዛ መክሯቸዋል ከዚህ ጠማማ ትውልድ ዳኑ ብሎ መክሯቸዋል በዛን ጊዜ ቁጥራቸው አናሳ ነው የመጀመሪያዎቹ ክርስቲያን ሰዎች በአሕዛብ መካከል በአይሁዳውያን መካከል ነው የሚመላለሱት የሚኖሩት ስለዚህ ብዙ ከክርስቲያናዊ እሴት ትውፊት ስርዓት ተምረው አምነው ከተቀበሉት እምነት የሚያስወጣ አስተሳሰብ ነበረ ማለት ነው ስለዚህ ከዛ ጠማማ ትውልድ ራሳቸውን ጠብቀው መኖር እንዳለባቸው መክሯቸዋል ስለዚህ አሁን በምንኖርበትም ዓለም
ምእመናን ራሳቸውን ከምን መጠበቅ እንዳለባቸው ልጆቻቸውን ከመጠበቅ እንዳለባቸው ቤተሰቦቻቸውን ከምን መጠበቅ እንዳለባቸው መምከር ማስተማር ያስፈልጋል ለዛ ደግሞ ዓለሙን መረዳት እንደሚያስፈልግ ከዚህ እንወስዳለን ማለት ነው ምን አይነት ህይወት እንደነበራቸው ዋናው ጉዳያችን ይሄ ነው የምእመናን ህይወት ምንድነው መምሰል ያለበት የሚለው ማለት ነው ያው ሐዋርያዊ ተልእኮ ይሄ ቅዱስ ወንጌል ያልደረሳቸውን ወገኖች አስቦ ለይቶ አስተምሮ ሂዶ አስተምሮ ዝቅ ብሎ ማለት ነው ማሳመን የማጥመቅ ስመ ክርስትና ሀብተ ወልድና ማሰጠት ያው ያንድ ካህን ያንድ መምህር ወንጌል ተቀዳሚ ተግባር ነው ከዛ በዛ ደግሞ ሀብተ ወልድ ስመ ክርስት ያገኙት ምእመናን ደግሞ ምን አይነት ህይወት ነው በ40 በ80 ጥምቀት የሚያገኙ ወይም ቅድስት ቤተክርስቲያናችን በደረሰችላቸው እድሜ ልጅነት ቅድስት ሥላሴ ልጅነትን ያገኙ የምእመናን ህይወት ምን መምሰል እንዳለበት እዚህ ላይ ቅዱስ ሉቃስ በዚሁ በሐዋርያት ሥራ ምዕራፍ 2 ቁጥር 42 እስከ 47 ላይ ያለው ላይ በግልጽ ተቀምጧል ማለት ነው ስለዚህ እኛ ካህናት እኛ መምህራን ወንጌል እኛ አስተባባሪዎች ያሉ የኢትዮጵያ ኦርቶዶክስ ተዋሕዶ ምእመናን ህይወት ምን መምሰል እንዳለበት ከዚህ ተገንዘበ ወደዚህ አይነት ህይወት እንዲመጡ በጣም መስራት ይተበቀበናል ካልሆነ ያው ቅድም የማህበረ ቅዱሳን ዋና ስራ አስፈጻሚ ሲያስተላልፉ እንደነበረው በመልእክታቸው መምህራችንም ሲያስተምሩ እንደነበረው ማህበረሰባችን በተለያዩ ኪዮስ ውስጥ ኦርቶዶክሳዊ ነን ብለን ግን ድርጊታችን አስተሳሰባችን በመልአት ደግሞ ኢቭን እምነት የለንም ከሚሉት በበለጠ ቤተክርስቲያን ላይ ጉዳት ያደረሰን እንደሆነ ልብልን ያስፈልጋል ማለት ነውና እነዚህም ምን አይነት ህይወት ነበራቸው በሐዋርያት ትምህርት እና በህብረትም እንጀራን በመቆረስ በየጸሎቱም ይተጉ እንደነበረ ቅዱሳን ሐዋርያት ያስተማሯቸውን ትምህርት አምነው ተቀብለው በእምነት ጸንተው ይኖሩ እንደነበረ በሃይማኖት ጽኑዓን እንደነበሩ እዚህ ጋር ይናገራል ማለት ነው ህብረት አንድነታቸውንም ጠብቀው ይኖር ለዛም ደግሞ ትጋት እንደነበራቸው ሃይማኖታቸውን ለመጠበቅ አንድነታቸውን ህብረታቸውን ለመጠበቅ ይተጉ እንደነበረ በጸሎትም ይተጉ እንደነበረ ይናገራል አብረው እንደነበሩ አንድነት ህብረት እንደነበራቸው ይናገራል ያላቸውን አንድነት አድርገው እንደዚሁ ደግሞ ማንኛው እንደሚፈልግ ለሁሉ ያካፍሉ እንደነበረ ተጠይቀው ሳይሆን ጉርለት ያለበትን የሚያስፈልገውን ነገር በመለየት ያደርጉለት እንደነበረ ሐዋርያ ቅዱስ ጳውሎስ በገላትያ መልእክቱ ለሰው ልጆች ሁሉ መልካም እንዳደርግ ይልቁንም ለሃይማኖት ሰዎች እንዳለ ማለት ነው ክፍተት ያለበት ምክር ለሚያስፈልገው ምክር ልብስ ለሚያስፈልገው ልብስ ትምህርት ለሚያስፈልገው ትምህርት ምጽዋት ለሚያስፈልገው ምጽዋት የዕለት ጉርስ የዓመት ልብስ ለሚያስፈልገው ልክ እንደሚያስፈልገው ያካፍሉ እንደነበረ ይናገራል በየቀኑም አንድ ልብ ሆነው በመቅደስ እየተጉ በቤታቸው እንጀራ መቁረስ በደስታና በጥሩ ልብ ምግባቸውን ይመገቡ ነበር እግዚአብሔርም ያመሰገኑ በሕዝቡ ሁሉ ፊት ሞገስ ነበራቸው ይላል ያመስጋኝነት ህይወት እንዳላቸው የጸሎት ህይወት እንዳላቸው የምስጢራት ተሳታፊነት ህይወት እንዳላቸው ይናገር እንደዚሁ ደግሞ በሌሎች ፊት ባላመኑት ፊት ደግሞ ተሰሚነት ተጽኖ ፈጣሪነት ወይም ሞገስ እንዳላቸው ይናገራል ማለት ዛሬ የኛ ምእመናን ራስ በባል ሚስት ልጆቹ ጋር አንድነት ህብረት አላቸው ወይ ያለምንም ጥርጣሬ ያለምንም መከፋፈል አንድነት ህብረት ያላቸው ናቸው ወይ በቤታቸው ጸሎት ያደርጋሉ ይጸልያሉ ወይ እግዚአብሔርን ያመሰግናሉ ወይ ለድሃ ይራራሉ ወይ እንደገና ደግሞ በአካባቢያቸው ካሉ በአህዛብ እንግዲህ ምእመናን በዓለም ውስጥ ነውና የሚኖሩት ዓለም ደግሞ ብዙ ነገር አቅፋ ያዘች ነችና በሌሎች ዘንድ ያላቸው ተሰሚነት ተሰሚዎቹ ነው ለሌሎች እንደውም ደግሞ ብርሃን ሆነው በእነርሱ ብርሃንነት ሰዎች እግዚአብሔርን ወደ ማየት ክርስቶስን ወደ መመልከት እንዲደርሱ የሚያደርጉ ናቸው ወይ የሚለውን በደንብ ማየት ስለዚህ ምእመናን በክርስትና ጸንተው ለሌሎች ሞገስ ሆነው ለሌሎች ድነትም ራሱ አስተዋጽኦ የሚያደርጉ ምእመናን እንደነበሩ ይናገራል ማለት ነው አሁን ይሄ እንግዲህ የምእመናኑ ህይወት ወደዚህ ደረጃ የደረሰው ያገልጋዮቹ የቅዱሳን ሐዋርያት ያገልግሎት ውጤት ያገልግሎት ፍሬ እንደሆነ ልብ ይሏል ማለት ነውና ስለዚህ የክርስቲያኖች መገለጫ ህይወት መገለጫ ይሄ መሆን አለበት ነው ምናልባት የመጀመሪያዎቹ የመምህራን የካህናት ተቀዳሚ ተግባር ነው ምእመናን ደግሞ በዚህኛው ደግሞ ሌሎች ቅዱስ ወንጌል ያልደረሳቸው ወገኖች በአሕዛብነት በመንፍቅና ያሉ ቅዱስ ወንጌል ደርሷቸው ወደዚህ እንዲመጡ ድርሻ አላቸው እንግዲህ በዘመነ ሐዋርያትም ከዛም በኋላ እንዳየነው እንደተመለከትነው ማለት ነው ያሉ አብያተ ክርስቲያን ያሉ ካህናት ያሉ መምህራን ምናምን ስለዚህ የምእመናኑ የህይወት ኑሮና እኛ የምንፈጽመው አገልግሎት አልተገናኘም ማለት ነው ባይዘው አሁን እንደ ምሳሌ ነው ዘሴምቱ አዲስ አበባ ማለት አዲስ አበባ ብዙ መምህራን ብዙ አብያተ ክርስቲያናት ብዙ ሰንበት ትምህርት ቤት ብዙ ማህበራት
በጣም ብዙ መምህር ነው በተለያየ ዘርፍ አይደለ እውነቱን ለመናገር ማለት ነው ግን ምእመኑ ግን ሌላ ትሪት ውስጥ ነው ያለው ማለት ነው እውነቱን ለመናገር አልተገናኘም የቤተክርስቲያኒቱ ትምህርት ቤተክርስቲያኒቱ እንዲሆን የምትፈልገውና ምእመኑ እየሆነ ያለው ግን እየተለያየ ነው ማለት ነው ኢቭን ዞ ብዙ አብያተ ክርስቲያናት ብዙ ገዳማት ብዙ መምህራን ብዙ ካህናት ብዙ እንዲህ ቢኖሩ ማለት ነው ስለዚህ የስብከተ ወንጌል አገልግሎት ውጤታማነትና ተደራሽነት ጥያቄ ምልክት ውስጥ ነው ማለት ነው ክርስቲያን ነኝ የሚል ግን ክርስቲያናዊ ትውፊትና ስርዓት የሌለው ማለት ነው ትውልድ በጣም በሰፊው እየተፈጠረ እንደሆነ ልብ ልንለው ያስፈልጋል ነው በተካሄደው የስልጠና መርሃ ግብር ላይ ከታዳሚያን በኩልም አገልግሎት አሰጣጥን በተመለከተና ምእመናን ከንስሐ አባቶቻቸው ጋር ሊኖራቸው በተገቡ ጉዳዮች ላይ ሰፋ ያሉ ጥያቄዎች እየተነሱ ሲሆን በጥያቄዎቹ ላይም ምላሽና ማብራሪያ ከመድረክ ተሰጥቷል ራሴን ለማስተዋወቅ ነብዩ ዘውዱ ባላለው የመጣውት ከፈረንሳይ አቡነ ገብረ መንፈስ ቅዱስ ደብር ነው አጠቃላይ ያው ሐሳቡ ቆንጆ ሐሳብ ነው ግን ትንሽ የዘገየ ይመስለኛል አንድ አባባል አለ ይመስለኛል ካልተሳሳትኩ ራሺያኖች ነው የሚሉት ከናካቴው ከመቅረት አርፍዶም ቢሆን መምጣት የተሻለ ነው የሚሉት አባባል አለ እንደ ማህበሩ ማለት ነው ይሄ ሐሳብ ከተነሳ አይቀር ትንሽ ቀደም ቢል ጥሩ ነበረ ምንድነው ያው ያለንበት ሁኔታ እኔ እንደውም በደንብ ችግሩ ማለት ነው ረገጥ ተደርጎ ተገልጿል የሚል እምነት የለኝም ከባድ የሆነ ማህበረሰባዊ ቀውስ እንደ ኦርቶዶክስ ተዋህዶ ቤተክርስቲያን ካወራን ያው ዋናው ምእመኑ ነው እሱ ላይ ካወራን ከባድ የሆነ ችግር ውስጥ ነው ያለነው ያው ችግሩን ደግሞ ዝም ብለን መቼም ረግረጉ ሙሉ በሙሉ ደግሞ እስኪውጠን ድረስ ደግሞ ያው መጠበቅ አልነበረብንም እንዲም ተገናኝቶ ደግሞ መወያየቱ ጥሩ ነው ባይዘገይ መልካም ነበረ ያው አዲሱ የዓለም ስርዓት የሚባለው ወይም ነጮቹ ዘኒው ወርልድ ኦርደር የሚሉት የመረጃ ዘመን ነው እኔ ስልካችን ላይ በደንብ መርጠን ማየት የምንችል ከሆነ በጣም መረጃ የሚሰጡ ነገሮች አሉ በዋነኝነት አተኩረው የሚሰሩት ምንጩ ላይ ነው ያው ምንጩን ማደፍረስ በእነሱ አይዲዮሎጂ ማደፍረስ በሚለው ስራ በጣም እየተሰራበት ነው እውነት ለመናገርም ደግሞ በደንብ ተክተው እየሰሩበትም ስለሆነ ደግሞ ፍሬው በጊዜ ሂደት ውስጥ ፍሬው በደንብ እየታየ ነው በፊት ህቡ በሆነ ሁኔታ ነበረ ሲሰራ የነበረው አሁን ግን በግልጽ በገሃድ ማለት የሚፈለገው ነገሮች ስለተያዙ በገሃድ የወጣበት ሁኔታ ነው ያለው እንግዲህ ለዛ ደግሞ የኛም አስተላለፋችን ምንድነው በሚለው ነገር ላይ ነው ዋናው ነገር አስተላለፍን ማስተካከል ነው እሱ ላይ ደግሞ ያው ዘመኑን የዋጀ አስተላለፍ ያስፈልጋል በእውቀት ኢኮኖሚካሊ ቀላል ነገር ላይ የሚባል ነገር አይደለም በእውቀት በኢኮኖሚ እንደዚሁም ደግሞ እንደዚህ ተደራጅቶ በተደራጀ መንገድ እንቅስቃሴዎችን ማድረግ አንደኛው ዘመኑን የሚፈልገውን አስተላለፍ ማስተካከል ይመስለኛል እና ያው ዞሮ እኔ ብዙ ጥያቄዎች እንኳን የሉኝም ያው ዘግይተናል የሚለው ነው እኔ እዚህ ማህበር ላይ አንድ ጉባኤ ላይ ከዚህ በፊት ተጠርቼ መጥቼ ነበር በትንሹ 8 ወር ወይ 9 ወር ይሆናል ከዛ በኋላ ነው አሁን የተገናኘ ነው በርግጥ ማህበሩም ቀላል ተግዳሮት እንደሌለበት ይገባኛል ከውስጥም ከውጪም ትልቅ ፈተናዎች ያለበት ዘመን ነው ቢሆንም ግን እንደዚህ እንደው ባይዘገይ መልካም ነው የሚል እሳቤ ነው ያለኝ ከዛ በተረፈ ግን ያው ካህናቶች እንደዚሁም ደግሞ መምህራንም እንደው በተቻለ አቅም ዘመኑን በዋጀ መንገድ ራሳችንን አስተካክለን ሙሉ በሙሉ ከምንዋጥ እንደው መትረፍ የምንችልበት እድሉ ያለ ይመስለኛል ይሄንን ለማለት ነው አመሰግናለሁ እሺ ስሜ ዲያቆን ፍቅሩ እባላለሁ የመጣሁት ከለገጣፎ ነው እና በአጠቃላይ ምንድነው እኔ እዚህ ጋር ጥያቄ ማንሳት የፈለኩት አሁን የተዘረዘሩ ችግሮች አሉ እንግዲህ ኦርቶዶክሳዊ ቤተሰብን በምን መልኩ ምእመናን እናተርፋለን በሚለው ላይ ነው ጥያቄዎችም ሐሳቦችም ሲዘነዘሩ የነበረው አጠቃላይ ግን ችግሮቹ እኔ አሁንም እኛ ቤት ውስጥ ነው ያሉት ምክንያቱም ቤተክርስቲያን ውስጥ ያለው አገልጋይ ላይ ነው ችግሮቹ ያሉት ማለት ነው እነዚህን ችግሮች መጀመሪያ እንደ ቤተክርስቲያን መዋቅር ችግሮቹ ሳይፈቱ ምእመናኑ ጋር መውረድ እንዴት ይቻላል ነው አሁን ይሄንን እዚህ ላይ ማህበሩ ምናልባት ይሄንን መግለጫ ወይም ደግሞ ይሄንን ፕሮፖዛል ሲያቀርብ እነዚያን እንዴት አያቸው ለምሳሌ አሁን
እኔ በስብከተ ወንጌል አገለግላለሁ ግን ከንስሐ አባት የሚሰጡ እና ከኔ የሚሰጡትን ነገር ምእመናን እኩል አይቀበልም ምክንያቱም አንተ ከአባት ትበልጣለህ አባታችን እኮ እንዲህ ብሎናል ብለው በቤተ ክርስቲያን ስርዓት ላይ እንኳን አንዳንዴ ምንድነው የሚደረገው ዝም ብሎ ስርዓተ ቤተ ክርስቲያን ያልሆነ ግን ደግሞ ይቅርታ ጠይቃለሁ በዚህ መካከል አባቶቻችን እንደው ላለማፈር የሚመለሱ ጥያቄዎች አሉ አሁን ቅድም መምራችን ካህን የተማረ መሆን አለበት በሁሉ ዘርፍ ሲሉ ነበር ግን ምንድነው አሁን እየተደረገ ያለው አንድ የንስሐ አባት ሄዶ ሲጠይቅ አንድ ካህን ላለማፈር የማይሆን ጥያቄዎችን ይመልሳሉ ያንን ጥያቄ ይዞ ደግሞ ምእመኑ እንደ ዶግማ ጭራሽ ሌላ ሰው የሚናገረውን እንኳን አይሰሙም ማለት ስለዚህ እነዚህ ነገሮች መጀመሪያ እንዴት ነው ካህናቶቹ ላይ ነው እኔ ማለት እኛ ላይ ነው ስራ መሰራት ያለበት ብዬ ነው ማምነው ስለዚህ ይሄንን ነገር ወደ ምእመኑ ከማውረዳችን በፊት እንደ ማህበረ ቅዱሳን መዋቅር ስልጣናዎቹ በሰፊው ተዘጋጅተው በሚዲያም ቢሆን የሚሰጡበት መንገድ እንዴት መመቻቸት ይችላል የሚለው ነገር ላይ ይሄ አንድ እንደ ሳቤ እንዲያዝልኝ ይፈልጋለሁ ከዛ ቀጥሎ ግን አሁን በጣም ቅድም ካህናቶች ተንቀዋል የሚባል ነገሮች መምራችን ሲያነሱ ነበር አጠቃላይ በሚባል ደረጃ እስቲ በመናገለግለው ያንዳንዱ ደብር ላይ ነው ማን ነው እውነተኛ መንፈሳዊነት ይዞ ለቤተ ክርስቲያን ለምእመናን ዋጋ ለመክፈል የተዘጋጃለ ወይ ይሄንን እንዴት ነው ይሄንን መጀመሪያ ይሄንን መቅረፍ የምንችለው የሚለው አንድ ሊታሰብበት የሚገባ ጉዳይ ነው ብዬ ነው ማስበው እኔ ምክንያቱም እያንዳንዱ በጣም የተቸገርንባቸው አገልግሎት ውስጥ ምናልባት አብዛኛው እዚህ ውስጥ ያለው አገልጋይ ስለሆነ አገልግሎት ውስጥ ከምንቸገር እርስ በርሳችን ነው ማለት ስለዚህ ችግሮቹ ምእመኑ ጋር ሳይሆን እኛ ጋር ስላሉ እነዚያን ነገሮች እንዴት ነው መፍታት የምንችለው አሁን እኔ ምእመኑ ጋር ምንም ችግር የለው ምእመኑ ይጠራል የተነገረውን ይቀበላል ምናልባት ሶሻል ሚዲያ የተባለው አዎ ተጽዕኖ አለው እሱን ደግሞ ሶሻል ሚዲያ ላይ ሰዎችን አሰማርቶ በተለይ መምራን አሉን ሶሻል ሚዲያ ላይ የሚደመጡ በዛ አይነት መንገድ መቆጣጠር ይቻላል ግን መጀመሪያ ሊሰራበት የሚገባው እኛ ቤት ውስጥ ስለሆነ ያ ላይ ምን ያህል ትኩረት ሰጣችኋል የሚለውን ለመጠየቅ ነው አመሰግናለሁ ካህናትና ልጆች ጋር ያለው ግንኙነት ምንድነው እዚህ ጋር ጥያቄ አለኝ ለምሳሌ ካህኑ ከመደበኛ አገልግሎት ውጪ ቅዳሴ ያለ ማህሌት አለ ከዛ ውጪ እሁድን ሲያገለግል እኛ ደግሞ እኔም የልጅ አባት ነኝ ልጆች አሉ ስራ አለኝ ባለቤቴም ስራ አላት ካህኑ ከመደበኛ አገልግሎት ውጪ የግል ስራ ይሰራል እና እኛም ስራ እንሰራለን መቼ ነው ልንገናኝ የምንችልበት አንፃር አሁንም ለምሳሌ የተለያዩ ምክክሮች ስልጠናዎች ይሰጡ ቢባል ካህኑ የራሱን የልጆቹን ኑሮ ለመደጎም ሲል ስራ ከያዘ እኛም በራሳችን ፊና ሩጫ የምንሮጥ ከሆነ ይሄ ነገር እንቅፋት ወይም ደግሞ እንደ ፈተና አይሆንም ወይ ነው አንደኛው ጥያቄ ሁለተኛ ካህናት ስላሉ ነው አባቶች ይሄና ያይዤ የምጠይቀው ከሰንበት ትምህርት ቤት በኩል ለምሳሌ ኦርቶዶክስ አኗኗርና ህይወት ትምህርት በካህናትና በመምህራን መካከል ለመስጠት ምን ያህል ፈቃደኝነት አለ ብዙ ጊዜ ልጆች ወይም ደግሞ ሰንበት ትምህርት ህፃናት የሚመጡት ሰንበት ትምህርት ቤት ላይ ተውጭ ያለውን ማለት ነው ሲመጡ ልጆችን ተቆጥቶ መክሮ የማምጣት እንትን ፈቃደኝነት አለ ወይ ለምሳሌ ልጆቹ አዲክትድ ሆነው ይመጣሉ ቴክኖሎጂ አለ ስልክ አለ የሚጠቀሙት ቤተሰብ ጋር ሳይው ፊልም ነው የሚያዩት ሰንበት ትምህርት ቤት ደግሞ ቅርብ ስለሆነ ህፃናት ይመጣሉ እዛ ጋር መጣው ሊያጠፉ ይችላሉ የካህናቱን ስርዓቱን ላናይ እንችላልና ካህኑ ደግሞ ስናጠፋ ልጆች ሲያጠፉ ሲያይ ቀርቦ ከማማከር ከሰንበት ትምህርት ቤት ስራ አመራር ጋር ወይ ደግሞ እዛ ጋር ቅርበት ካላቸው አገራት ጋር ለመስራት ምን ያህል ፈቃደኝነት አለ እናንተ ዞር በሉ ከዚህ የሚባሉ ልጆችም ስለማይ ማለት ነው በየአጥቢያዎች ላይ ይሄን ካህናት አባቶች ካሉ ተሞክሮም ካለ በዛ በኩል ምን ያህል እርቀት ሄዷል ሶስተኛው ከሚዲያ ጋር ነው አሁን ለምሳሌ ጊዜ የለም ከተባለ ሚዲያውን እንጠቀምበታለን ነው ግን አብዛኛዎቹ ኦርቶዶክሳዊ ሚዲያዎች ተመልካች የላቸውም ቪውም የላቸውም በተቃራኒው ደግሞ ያሉ በጣም ብዙ ሺህ ነው ለትውልዱ መጥፋትም ተጠያቂው ሚዲያው ነውና መቼ እንዴት ነው ተደራሽ የሚሆነው ለምሳሌ ማህበረ ቅዱሳን ቴሌቪዥንም ሊሆን ይችላል ፌስቡክ ገጽ ሊሆን ይችላል ቴሌግራም ገጽ ሊሆን ይችላል ኦርቶዶክሳዊ ቤተሰብ ብሎ ሊከፍት ይችላል ያንን ቢከፈት ማን ነው የሚያይልን ወይም ደግሞ ብዙሃኑ ጋር ለመድረስ ምን ያክል ነው ውጤታማ ሊሆን የሚችለው ነው እግዚአብሔር ያክብርልኝ ምንድነው ጥያቄ አንደኛ ቅድም መመራችን እንዳነሱት በሃይማኖት ለሚመስሏችሁ
ለሁሉም መልካም ነገር አድርጉ፣ ነገር ግን በሃይማኖት ለሚመስሏችሁም ይልቁንም አድርጉ የሚል ነገር አለና ምንድነው ብዙ ጊዜ አይነ ስውራን ወንድም እህቶቻችን ቦርዲንግ በካቶሊክ ወይም ደግሞ በሌሎች በፕሮቴስታንቶች በሌሎች እምነት ተቋማት ውስጥ የተማሩ ወንድሞች እህቶች አሉን። እንዲሁም ደግሞ ትምህርት ሳያገኙ በተለያዩ ነገሮች ካላቸው የጉዳት ካላቸው ነባራዊ ሁኔታም የተለያዩ ችግሮች እየደረሱባቸው እነሱን ሰብስቦ ከማስተማር አንፃር እነሱን ሰብስቦ የቃለ እግዚአብሔርን ተደራሽ ከማድረግ አንፃር ትንሽ ችግር ላይ አለንና ምክንያቱም አብዛኛው ቅድም ሲገለጽ እንደነበረው አንዳንዱ እምነቱን ይረሳል፣ አንዳንዱ በእምነቱ ውስጥ የሚወላውል አለ፣ እምነቱን ይዞ ደግሞ ትንሽ የሚፍጨረጨር አለ ለመኖር ማለት ነው። እና ከዚህ አንፃር እናንተ የሚመለከታችሁ ወይም ሁላችሁ ለነዚህ ህብረተሰብ ክፍሎች ትኩረት የምንሰጥበትን ነገር ቢፈጠር ምክንያቱም ዋናው ቅድም እንደተባለው ምእመናንን ወደ እግዚአብሔር ማቅረብ ስለሆነ ከዚህ አንፃር ለነዚህ የህብረተሰብ ክፍሎች ልዩ ትኩረት እንዲሰጥ ከማድረግ አንፃር ከዚህ ምን እየተሰራ እንዳለ ብትገልጹ ለማለት ነው። መጣሁት ከጀሞ መድኃኔዓለም ቤተክርስቲያን ነው። ነፋስ ስልክ ላፍቶ ማለት ነው። መምህር ቀለሙ ወርቅ አጥናፉ እባላለሁ እና ምንድነው ስልጠናው በጣም እጅግ ጠቃሚ ስልጠና ነው የተሰጠን። በጣም ጥሩ ነው። ብዙ ግንዛቤ ያገኘንበት ነው። እንደ ካህናት እንደ ካህን የድርሻችን ብዙ ጊዜ ያው አገልግሎታችን እንሰጣለን። የተነገሩት ሁሉ በሙሉዎች ከኛ ጋር አሉ እንደ ተግዳሮቶችም አሁን በጋብቻ ስርዓትም ላይ የተነሱ ነገሮች ብዙዎቹን አስታርቀን የምናስቀራቸው ነገሮች አሉ። ከአቅም በላይ የሆኑት ደግሞ ወደ መንግስት አካላት እየሄዱ እንደዚሁ መፍትሄ ያገኙም ይኖራሉ ማለት ነው። ነገር ግን ይሄ የጋብቻ ስርዓታችን ከተተነተኑት በላይ የጋብቻ ስርዓታችን ጋብቻውን በተመለከተ ከስርዓት አፈጻጸሙ ጀምሮ ምናልባት ወደፊት ቢታይና ማስተካከያ የሚያስፈልገውም ከሆነ ቢስተካከል የሚል ነው። በሰሞን ደግሞ በዚህ በማህበረ ቅዱሳን ሚዲያ ላይ ወይም ድረገጽ ላይ አንዳንድ ነገሮች እያየን ነበርና ማህበሩ የሰራቸው ስራዎች እጅግ በጣም የሚደነቁ እንዲያየናቸው ከሆነ ብዙ ቁጥር ያላቸው ከቤተ ክርስቲያኗ ውጭ ሆኑ ሰዎች ወደ ክርስትናው የተመለሱበትን አይተናል። ይሄ በጣም እጅግ የሚያኮራ ነው። እንዲያውም ብዙ ቁጥር ነው የተገለጸውና እጅግ በጣም የሚደንቅ ነው። ግን ምን አልኩኝ እኔ ተቀናጅቶ ቢሰራ ግን ከዚህ በላይ ብዙ ማድረግ አይቻልም ወይ? በየቤተ ክርስቲያኑ የጽዋ ማህበራት እነዚህ የተለያዩ ማህበራቶች አሉ፣ እድሮችም አሉ። የሚገርማቸው ነገር በእርግጥ እድሮች ብዙ ጊዜ የተቀላቀሉ ናቸው። የተለያዩ የተነጣጠሉ አይደሉም። ህጋቸው እንዲያውም ከሌሎች ሁሉም ህጎች የእድር ህጎች የጸና ነው። የሚገርማቸው ነገር የማህበራት ህጎች እንዲጸኑ የሚያደርግ በእናንተ በኩል እንዲጸኑ የሚያበረታታና የጸና ወጥ የሆነ የሚመሩበት ነገር እንዲኖር ምን የተያዘ ነገር አለ ለማለት ነው። እግዚአብሔር ይስጥልኝ። ምንም በቃ ጉዳይ የማይመስል ህዝብ ሰብስቦ በእልልታ ብቻ አድምቆ የመሄድ ዝንባሌዎቻችን በጣም የማይካዱ ሀቅ ሆነዋል። ከዛ የመውጣት ነገሩ ትንሽ መዋቅራዊ አንዳንድ ካህናት ጭራሽ በሰበካ መንፈሳዊ ጉባኤ ዳይሬክሽን ብቻ አገልግሎት ለመስጠት የሚታትሩ አሉ። ሰው ይሄ ችግር እንደዚህ አይነት ነገሮችን ለማድረግ ቅንጅታዊ አሰራሩ በጣም ወሳኝ ነውና በአውደ ምሕረት ሳይቀር ጉባኤ እናዘጋጅ ተብሎ ደብዳቤ እስከ ማስገባትና እስከ መከልከል የሚደረስበት ነገር አለ። ምን ልናደርግ እንደተሰበሰብን ሁሉ ግራ እስኪገባ ድረስና እንደ ተግባራ እነዚህን አካላት ማወያየት ማነጋገር የምንችልበት ነገር ከሌለ ተግባራ ላይ በጣም አደገኛ ነው የሚሆነው ነው። ሁሉም ሰምቶ የሚሄድ ምናልባት ስብከተ ወንጌል አገልግሎት ላይ መድረኩ የተሰጣቸው ካህናት መምህራን ካልሆኑ በስተቀር አብዛኛው ብዙ የንስሐ ልጅ ያለው እንዴት መያዝ እንዳለበት ሁሉ መሰረታዊ እውቀት የሌላቸው አሉ። ይሄ ምንም እኮ ምንክደው ጉዳይ አይደለም። ልጁና አባትየው ተመሳሳይ መንፈሳዊ ደረጃ መንፈሳዊ እውቀት የሌለው ልዩነት ለሚፈጥር ችግር የለውም የሚል አይነት ብቻ አባት ስለሆነ ብቻ ልጁ ሰምቶ የሚሄድበት እና ያህንን ትምህርት እንኳን ይሰጥ ስንል አይ ልጆቹ ይሰለቻሉ ልጆቹ እንደዚህ ያላሉ የሚል አይነት በቂ ያልሆነ ምክንያቶች የሚሰጡ ስላሉ
ካልሆነ ግን ሁላችንም በየድርሻችን ሰምተን እንሄዳለን። እዛም ሄደን ተጽዕኖ ፈጣሪነት ዜሮ ስለሚሆን እኔ ሰምቼ ዝም እላለሁ ማለት ነው። ስለዚህ የመሰባሰባችን ከንቱ ስለሚሆን ደረጃውን ጠብቆ ከናንተ ክትትል ለምሳሌ የደቡብ ማስተባበሪያን የሆነ 2-3 ሰው ሊይዘው ይችላል ከናንተ አዲስ አበባ ማዕከል ይሄንን ጉዳይ ማህበራዊ ጉዳይ የሚመለከተው ማለት ነው። እዛ ላይ የተሰሩ አጥቢያዎች ምንም ናቸው፣ ያጋጠሙ ችግሮች ምንድናቸው የሚለውን ነገር ይገባኛል። ሌላ ብዙ ጉዳዮች አሉ፣ ግን አንድ ጉዳይ ብላችሁ ከያዛችሁት ነገር አንዱ ይሄ ስለሆነ መፈጸሙን መከታተልና የሚያጋጥሙ ችግሮችን መፍታት አጥቢያ ድረስ ወርዶ የሁላችን ስራ ቢሆን የሚለውን ለመግለጽ ነው። አመሰግናለሁ። ምእመናን ንስሐ አባት የሚይዙት አጥንተው አይደለም። በትክክል መንግስት እግዚአብሔር ያወርሰኛል ወይ ወንጌል ያስተምረኛል ወይ ብለው አጥንተው አይደለም። የጓደኛቸው ንስሐ አባት ነው የሚይዙት ወይ የጎረቤታቸው ንስሐ አባት ነው የሚይዙት። ማኑኖቹን አከታትላችሁ ብትሰጡን አቅማችን በሚችለው መንገድ የምንችለውን ያህል ብንሰራ ሁልጊዜ ችግር እያወራን ባንኖር ነገሩ ከምንለው በላይ በጣም እንደ ሰደድ እሳት እየተቀጣጠለ ነው። ፕሮጀክቶችን ብትለዩዋቸው ማኑዋሎችን ብትሰጡ እኛ በምንችለው መንገድ ብናግዝ ተባብረን ብንሰራ ውጤት እናመጣለን ነው። አሳምረን ብናወራው ችግሩን መቅረፍ አንችልም ትንሽ ካልሰራን። እግዚአብሔር ይስጥልኝ። ብርሃኑ ሞላ እባላለሁ። ደብረ ነጎድጓድ ዮሐንስ ወልደ ነጎድጓድ ነው የማገለግለው። እኔ አጠር ያለ ጥያቄ ነው የምጠይቀው። ለአንድ ጥያቄ 2 መልስ እየተሰጠ ተቸግረናል በማዕከሉም እየተደወለ የሚል መልስ ነው ያለው። ይህንን ነገር እንዴት እንደምንቀርፈው እስኪ ከናንተ ከወንድሞቻችን ካላችሁ ልምድ አንፃር እንዴት እንደምናየው ነው። ለምሳሌ አሁን ምእመኑ የሚከተለው ችግር የለውም የሚለውን ሰው ነው። አድራሻ የሌለው ሰው ነው ንስሐ አባት የሚይዘው። ቤተ ክርስቲያን ስንመጣ አንተ እንደዚህ ነዚህ ቦታ አይተናል ወይም ደግሞ መግቢያ ካርድ አንጣ አይባልም። ለመጣ ሁሉ ቤተ ክርስቲያናችን ክፍት ናት። በዚህ ሰዓት ልብስ ለብሶ ይመጣን አባልም ለመሆኑ እርግጠኞች አይደለንም። እንኳን ሃይማኖት አባት ይሁንና ተጠግቶ አባቱ ነው ብቻ ልብሱን ለብሶ ስላየ ይጠጋና ገንዘቡን የመወሰድ በተለያየ ነገር የመሆን ችግር የለውም በሚል አባዜ እኔ ችግር የለውም የሚል ቋንቋ አልወድም። እንደግል የሆነ ሰው ግሬን ቢረግጠኝ ይቅርታ ቢለኝ ችግር የለውም የሚለውን ቋንቋ ቢጠቀም ለለቱ ላለመጣላት ካልሆነ በስተቀር ስላመመኝ አይደለም ስለቻልኩት ነው። ስለዚህ ችግር የለውም የሚለው ቋንቋ እንዴት መቀረፍ አለበት? በቤተ ክርስቲያን ግቢ ውስጥ የሚመጡን ሰዎች የማናቃቸውን እንዴት መቆጣጠር አለብን የሚል ነው ያለኝ። የተማረ ሰው እንዲኖር መልስ መስጠት ያለ ሰው እንዲኖር እንደዚህ አይነት ነገሮች እንዴት እናንተ ታዩታላችሁ ነው። ሌላው ንስሐ ልጆቻችን የተለያየ ቦታ ላይ ይጠሩናል። ባንሄድ እኛን ሳይሆን ቤተ ክርስቲያንን የመጥላት ነገር አለ። ሆቴል ላይ የመገኘት የጭፈራ ምናምን እግዚአብሔር ይባርክላችሁ እግዚአብሔር ያደረገውን አይለይ የሚለውን ማቴዎስ 19:3 ጀምሮ ያለውን የምንጠቅስበትና የምናስተምርበት እንዲህ አይነት ነገሮች ስልጠናዎች ሲኖሩ ነው ልናስረዳ በተገቢ መልኩ የሚገባውን ነገር የሚገባው ቦታ ላይ ለማስቀመጥ ሰው ስልጠና ሲወስድ ራሱን አብዴት ሲያደርግ ነው። እና እዛ ቦታ ላይ ፍጹም መገኘት የለብንም ወይስ እግዚአብሔር ይባርክልን ብሎ መሄድ ብቻ? አንድ ጊዜ መንገጠመኝ ትልቅ አባት ናቸው እየደገፍኩ ይዣቸው ሄድኩኝና ምግብ ባረክን። ከዛ በኋላ ትምህርት የሚሰጥ መስሎ የነበረ የለም ልጅ አሁን ቶሎ ይዘኸኝ ውጣ እኛ ላይ ሳይጨፍሩብን አሉ። ስለሚያውቁት ማለት ነው። እና ይህንን እንዴት እናንተ ታዩታላችሁ? ማህበራችን የቤተ ክርስቲያኒቷ የጀርባ አጥንት ነው ብዬ ነው የምገልጸው። እኔ ሰው የጀርባ አጥንቱ ከተጎዳ ለመንቀሳቀስ ብዙ ችግር ይገጥመዋል። እና ይሄ አሁን የተነገረውም ነገር ሲሰጠን የነበረው ስልጠናም በጣም ጥሩ ነው። እንደ ቀላል የምናየው ነገር አይደለም። ትውልድን የማምከንና ያለማምከን ትውልድን የማዳንና የመግደል ስልጠና ነው። አሁን አድኑ እያላችሁ ነው። ትውልዱ እየሞተ ነው። አድኑ ነው። ይሄ ሊሰጥ የሚገባው ከኛ አንድ ደረጃ ወደ ላይ ላሉት ሰዎች ቢሆን ይገባ ነበር ነው። የማህበራችን ሚዲያ ሰዎች እዚህ ካሉ አላቅም ማህበራችን ሚዲያ አለው ቴሌቪዥን። ለምንድነው ከፈለጋችሁ እኛን መጋበዝ ትችላላችሁ? ለምንድነው የቤተሰብ ጉዳይ የማይሰራበት? ምን ማለት ነው ይሄ?
እና በዚህ ደረጃ ላይ የቤተሰብ አስተዳደር ስርዓተ ትምህርት ቢተላለፍበት ውጤታማ መሆን ይቻላል። ተመልካች የለውም ሲሉ ቅድም አንድ አባት ሰምቻለሁ። እንዴ የሚስብ ነገር ሳይኖር ማን ይመለከታል? ሰው እኮ ለመታየት መቀባባት አለበት አይደለም እንዴ? መዋብ አለበት፣ መኳኳል አለበት፣ ጥሩ ልብስ መልበስ አለበት። ኩሽምን ብሎ ከሄደ ማን ያየዋል? ቴሌቪዥኖቹ ተደማጭ እንዲሆኑ ደግሞ ዘመን አፈራሽ የሆነ ወይም ደግሞ ወቅታዊ የሆነ ጉዳይ ይዞ መቅረብ ያስፈልጋልና ይሄ እንደውችን ለሚዲያ ቤተሰቦች በእውነት ብታቀርቡልኝ ብዬ አስባለሁ። እግዚአብሔር ይስጥልን። ያው ጥቆማዎቹና አስተያየቶችን እና እኛ ራሳችን ማስተካከል ያለብን እንዳለ እንወስዳቸዋለን። አንዳንዶቹን ያው ለመመለስ እንሞክራለን። እዚህ ጋር ያሉ አባታችን ያሉንም ሙሉ በሙሉ እንወስደዋለን። አይ ቲንክ ይሄም ለትግበራ እንዴት ነው የሚተገበሩ ስንል እንዳጠቃላይ የሚሰጡ ትምህርቶች የግንዛቤ ማስጨበጫዎች ይኖራሉ። አንድ ሁለተኛና ደግሞ በዋናነት ሞኒተሪንግ እና ኢቫሉዌሽን ማለት ክትትልና ግምገማ ያለበት በፓይሌት መልክ ማለት ነው። በሙከራ መልክ ቦታዎች ተለይተው በዚህ ትምህርት ውስጥ የሚገቡ ምእመናን ተለይተው የሚተገበር ነው የሚሆነው ማለት ነው። ሲጀመር አተገባበሩ ማለት ነውና በዛ መልክ ማዕከሉ ወስዶ ያው የአዲስ አበባ ማዕከል ደግሞ ለመተግበር በጣም አሁን ያለው መዋቅር በጣም አሪፍ ነው። ልዩ ማዕከል አለ፣ ማስተባበሪያዎች፣ ከዛ ደግሞ የግንኙነት ጣቢያና የሰፈር መዋቅሮች ስላሉ በዛ መልኩ ከሚመለከታቸው አካላት ጋር ሆኖ ጥናትን ሰርቬይን መሰረት ያደረገ ትግበራ የሚተገበርባቸው አካባቢዎች ይኖራሉ ማለት ነው። እና ጥሩ ጥቆማ ያንን ነው እርሶ በደንብ አጉልቶ ያሳዩን። እናመሰግናለን አባታችን፣ ጥሩ ነገር የሰጡን ማለት ነው። ሌላ ከዚህ ከወልደ ነጎድጓድ አባታችን ያነሱልን ሀሳብ ነው። በጣም እንደነዛ ያሉ ቦታዎች ጋር አይ ቲንክ ማዕከሉ ቶሎ ነጥሮ መስራት ይኖርበታል። ይህንን ሀሳብ እኛም ከማዕከሉ ጋር ውይይት ምክክር ስለሚኖረን ይህን ትግበራ በተመለከተ ቀድሞ ከሚይዛቸው ቦታዎች ይሆናል የሚል ሀሳብ ነው ያለኝ። እዛ ላይ እርሶ ያነሷቸው ጉዳዮች እንግዲህ ቅድም ተብሏል። በቅዱስ ሲኖዶስ ሌቭል የሚታዩ በፍትሐ ነገሥት በስርዓተ ተክሳን መምህራን በኩል በሊቃውንት በኩል የሚታዩና ሀሳብ ትምህርት የሚሰጥባቸው ናቸው። እውነቱን ለመናገር ይሄ ምስጢራት እና ስርዓት አፈጻጸም ትግበራ በተመለከተ አይደለ የካህናት ተግባር ነው። እኛ እዚያውን ይሄ ይሆናል ያ አይሆንም ማለት አይደለ፣ እውነቱን ለመናገር ማለት ነው። በሁሉም ዘርፍ ማለት ይቻላል በሁሉም ዘርፍ ላይ አሁን እርስ በርሳችን መተማመን እስኪያቀተን ድረስ ብዙ አይነት ምስቅልቅል ያለ ግራ የተጋባ ኮምፕሊኬትድ የሆነ ማህበረሰብ እየተፈጠረ ያለው አሁን ያለን አገልጋዮች ወይም ካህናት በአጠቃላይ በቤተ ክርስቲያን ያለን ሰዎች የሚጠበቅብንን የሰዎቹ የምእመናን እንዳለ ሆኖ ከኛ ግን የሚጠበቅብንን ስላላደረግን እንደሆነ ማመን ያስፈልገናል። ይህን ምንም ወዲህ ሳንገለባበጠው ነው ማመን ያለብን። የኛ ፍሬዎች ናቸው እነዚህ። ስለዚህ እኔ አሁን እናንተም እንዴት እንድታረጉ ነው አሁን እቅድ ማቀድ እንድትጀምሩ የሚረዳችሁን አካል መጠየቅ አለባችሁ። ማህበሩ እንረዳለን ብለዋል አይደለም? እንረዳለን የሚያስፈልጋቸው ነገር ትምህርት መመደብ ሊሆን ይችላል፣ ሌላም ብቻ በሚችሉት መጠን ሊረዷችሁ ፈቃደኛ ሆነዋል በዋናው ማዕከል። እንዲህ ከሆነ ልጆቹን እንዴት አድርጌ ነው ማስተካከል ያለብኝ? እንደዚህ አይነት ልጅ አለ፣ እንደዚህ አይነት ሐሳብ ያለው ደግሞ ያ ልጅ በነገራችን ላይ ኮንቴምፕሌት መሆን ያለባችሁ ማለት ነው። ቤተሰብ ለመስተካከል ራሱ የካህኑን ቤተሰብ ምን አይነት ነው የሚለውን ሁሉ እንደሚያይ ታውቃላችሁ። ለምሳሌ የካህኑን ቤተሰብ ወይም የካህኑን ሚስትም ልጅም ያልተገቡ እንደሆኑ ካሰበና ካየ ቄሱንም ያልተገባ ዝም ብሎ የሚፈልገኝ ለሆነ ነገር ነው ብሎ የሚያስብ ከሆነ አይስተካከልም። በእውነት እንደምትወዱት ማወቅ አለበት። በእውነት አንዳንድ ጊዜ ሆነ ብለን ከነሱ ፍቅር ሊለየን ይችላል ብለን የምናስባቸውን ነገሮች መከልከል አለብን። በእውነት እንደምወደው መረዳት አለባቸው። ለዚህ ብሎ ነው የሚመጣው ብሎ ማሰብ የለበትም ብላችሁ ማሰብ አለባችሁ። እና በዛ መንገድ በደንብ ትኩረት አድርገን ስንሰራ ነው ልንቆም ልናስተካክል፣ ለሀገርም ለአካባቢም ለማህበረሰብም ለሁሉም የተሻለ ሰው መፍጠር የምንችለው። ካልሆነ አሁን እየታየ ካለው ተነስተን ከሄድን ለወደፊት ደግሞ እየጨመረ ነው የሚሄደው። እግዚአብሔር መስዋዕት እንኳን አልቀበልም ሊል ይችላል። ካህን ካልተስተካከለ አልቀበልም ነው። የካህኑንም በካህኑ ምክንያት ካህኑ ከተበላሸ የህዝቡንም አይቀበልም። የሚያቀርበው እሱ ስለሆነ ማለት ነው። በዛ ምክንያት የተለያየ ቦታ ምናምን ይሄዳሉ።
ስለዚህ እንዴት ነው ማኔጅ የምናደርገው ይሄን ጉዳይ? በምክክር አገልግሎታችን በትምህርት ርዕሰ ጉዳዮቻችን እንዴት አድርገን ምክንያቱም በዚህ ጉዳይ ሌሎች የስነ ልቦና አማካሪዎች የተለያዩ በጣም ምእመናን እየሄዱ እየጠፉም ስለሆነ ማለት ነው። ስለዚህ እንዳይጠፉ ደግሞ ከዚህ ጠማማ ትውልድ ዳኑ ብሎ እንዳለ መጠበቅ ስላለብን መምከር ማስተማር ይኖርብናል። በቅርቡ የሚደረጉ በሚዲያም በሌሎችም ጉዳዮች የሚደረጉ ነገሮች በሙሉ የሚሆነው እንደዚህ በአንድ ጊዜ ወጥቶ የ10 ዓመት ልጅ 12 ዓመት ልጅ 20 ዓመት የማይሞሉ ልጆች ዓለምን እናውቃለን ብለው በአንድ ጊዜ የሚያጠለቀልቁት እንትን ብለው ነው። ሳናያቸው ሳንሰማቸው በሌላ መንገድ አድገው ነው፣ በሌላ መንገድ ሄደው ነው፣ በሌላ መንገድ አድገው ነው። የተለየ እውቀትም አይደለም ያገኙት። በእርግጥ ለዚህ ነው የዚህ የቤተሰብ ጉዳይ የሚቀጥሉት ዓመታት በግቢ ጉባኤ ብቻ በሰንበት ትምህርት ቤቶች ጋር አብረን ብቻ ሌሎችንም ከካህናቱ ጋር አብረን እንሰራለን። ግን አሁን እንደ አጠቃላይ ቤተሰብ ላይ ካልሰራንበት አንዳንድ ጉዳዮች የሚቀጥሉ ጊዜ ይከብዳሉ፣ ለቤተ ክርስቲያን አገልግሎት ይከብደናል የሚል መነሻ ሀሳብ ነው ያለው። እንግዲህ ይሄ ደግሞ ትልቁ ኃላፊነቱ ትልቁ ስራ ያለው በካህናቱ በመምህራነ ወንጌሉ በእነሱ ነው ኃላፊነት ያለው። ቀጣይ ያለውን ነገር ለማስተባበር ጉዳዮችን ለመስራት ደግሞ አብረን አስተባብረን ይህን ጉዳይ ወደ ተሻለ መንገድ ካልቀየር ነው ቤተ ክርስቲያን ላይ የሚቀጥለው ልጆችን የምናገኝበት ቤተሰቡን የምናገኝበት መንገድ እየራቀን ከመጣ አጠቃላይ ነገ በቤተ ክርስቲያኒቷ ላይ ያለው የምእመናን አጠቃላይ ቁጥሩም ይሁን አስተሳሰቡም ይሁን አንገቱ ላይ ክርስቲያንም ኖሮ አስተሳሰቡ በፍጹም የኢትዮጵያ ቤተ ክርስቲያን የማይመስል ቤተሰብ እንዳይፈጠር በፍጹም ሊሳለም ይችላል። ነገር ግን በፍጹም የኛም መልክ የቤተ ክርስቲያኒቷ መልክ ያልያዘ ሰው ይበዛል። በመጀመሪያ የአይነ ስውራን ማህበር ሁሉን አቀፍ ማህበር ልናቋቁም ነው፣ ድጋፋችሁን እንፈልጋለን ያለውን እንደዚህ አይነት እንትኖች እንቅስቃሴዎች ካሉ እኛ በምንችለው አቅም ለማገዝ እንትኖች ስለሆነ ፈቃደኞች ስለሆነ አብረን እንሰራለን። ስልጠና ማኑዋሎችና ሌሎች የአተገባበር ሂደቶችን በተመለከተ አሁን ዛሬ ይሄ ስልጠናው ያስፈለገበት ዋናው የማስጀመሪያና የግንዛቤ ማስጨበጫ መርሃ ግብር ነው። የጠራናችሁም ሂዶ ተግባራዊ እንዲደረግ ነው። አሁን አብዛኛው ካህናት አሉ እዚህ በዚህ በተከታታይ ስልጠናዎች የካህናት ስልጠናዎች ከዚህ በፊት ሰጥተናልና ከ2010 ጀምሮ እዚህ አዲስ አበባ ማዕከልም ወረዳ ማዕከላትም ይሰጡ ነበር። አሁን አጥቢያዎች ሰንበት ትምህርት ቤቶች ያንን ራሱን ስልጠናዎችን እየሰጡ ስልጠናው በሰፊው እየተሰጠ ነው። ይሄንን መሰረት አድርገው ጥሩ የሚባሉ አንዳንድ ተሞክሮች አሉ። ቢያንስ ወራዊ ጉባኤዎች አሉ። አንዳንድ አባቶች ጀምረው ጥሩ እያስኬዱ ነው። ይሄ ወራዊ ጉባኤ ደግሞ ውጤታማ እንዲሆን ከዛ ከወራዊ ጉባኤው አልፎ ወደ ቤት ሂዶ በእያንዳንዱ ምዕመን ቤት ውስጥ ይችን በቤታችን ያለችን ቤተክርስቲያን ለመስራት ዛሬ መስራት ስላለብን ምክንያቱም የተነሱ ምክንያቶች ቅድም በጣም እጅግ ብዙ ናቸውና ይሄንን ለመቅረፍ ወደ ቤት መውረድ መቻል አለብን ነው እና ዛሬ እኔ እሰራለሁ ብላችሁ እንድትሄዱ ነው። እዛ ጉባኤ ላይ ተከታታይ ትምህርቶች ቢያንስ ወደ 8 የሚደርሱ ተከታታይ ትምህርቶች አሉ። እነዛን ተግባራዊ አድርጎ መጨረሻ ላይ አርያ ኦርቶዶክሳዊ ቤተሰብ አፍርቶ ማሳየት ነው ውጤቱ። የመጨረሻው ግቡ እሱ ነው የሚሆነው። ስልጠና ማኑዋሉን ስለወሰደ ስልጠናውን የጨረሰ እንዳይመስለው በተከታታይ ግን እሱን መስጠት እንችላለን። በተከታታይ ይሰጣል። ግን ጀምሩ፣ አብረን እናስተባብር፣ እንጀምር። ስብከተ ወንጌል ላይ ያላችሁ ሰዎች ተከታታይ የሆኑ የአውደ ምሕረት ጉባኤዎች ያም ሲሆን አውደ ምሕረት ሲባል እንዲሁ በአደባባዩ ብቻ ሳይሆን የተቆጠረ ምዕመን ያለበትን ክፍተትም ደግሞ የሚሞሉ ኒድ አሰስመንቶች ተሞልተው እሱም በተከታታይ ወስዶ ችግሮችን ቀርፎ ማየት እንዲችል ከዛ በኋላ መጨረሻ ግራጁዌት ሲያደርግ አርያ የሆነ ኦርቶዶክስ ቤተሰብ መመስረት ነው እንዲኖር ማድረግ ነው። ልጆቹ ከባለቤቱ ጋር የራሱ መንፈሳዊ ሕይወት የታነጸ እንዲሆን ማድረግ ነው እና ይሄንን በየማህበራችሁ በየጉባኤው ላይ ተግባራዊ እንዲደረግ የሚለው እሱ በደንብ ባጽኖት ቢያዝና ግን ስልጠና ማኑዋሎች አሉ ይሰጣሉ የሚለው ነው። እሱ ቢያዝ ጥሩ ነው። እንግዲህ ከመፍትሄዎች አንዱ ከምንሰራቸው ብዙ መፍትሄዎች አንዱ የዚህ ቤተ ክርስቲያን በቤት ውስጥ ያለው አገልግሎት ኦርቶዶክሳዊ ቤተሰቡ የበለጠ ተጠናክሮ አድጎ እዛ ላይ ብንሰራ ወደ ቤተ ክርስቲያን የሚመጣው በሃይማኖትን የሚጸናው የቤተ ክርስቲያን መልክ ሃይማኖታችን መልክ የሚይዘው ቤተሰብ ቁጥር ይጨምራል ከሚል መነሻ ሐሳብ ነው። እንግዲህ እዚህ ኦርቶዶክሳዊ ቤተሰብ የሚለው ፕሮግራም ተከፍቶ በየቦታው
በየሰዓቱ በየጊዜው ስልጠናዎችና ውይይቶችን ስናደርግ ቆይተናል። አሁንም ይሄንን ነው የምንጠብቀው በእውነት ከሆነ ማለት ነው። ግን ብንመካከርበት አቅጣጫና መንገዱን ብንስማማበት በህይወት 30 ዓመት 40 ዓመት ልጆቹን የያዘ ካህን ምን እንደሆነ ያውቀዋል፣ ምን ሊያደርግ እንደሚችል ያውቀዋል። ዛሬ በጋራ ብንመካከርበት ነው ይሄኛው ጉባኤ የተጠራው። ከዚህ ጉባኤ ቀጥሎ ደግሞ በጣም ተከታታይ አብረናችሁ ምንሰራቸው ስራዎች አሉ። እሱ ጥሩ ውጤት ያመጣል። ቤተክርስቲያንና ልጆቿንም እንጠብቃቸዋለን ብለን በዚህ መነሻ ሐሳብ ነው። እውነት እግዚአብሔር በሚያውቀው ጥሪያችንን አክብራችሁ ሰዓትና ጊዜያችሁን አክብራችሁ ዛሬ በጣም ብዙ ቦታና በጣም ብዙ ጉዳይ የሚፈጽምበት ቀን ነው፣ ሰዓት ነው። ግን የቤተክርስቲያን ጥሪ ነው ብላችሁ አክብራችሁን ስለተገኛችሁ እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን። በእርግጠኝነት ዛሬ ተወያይተን በምንሄድበት ጉዳይ ሁላችንም ደስተኛ እንሆናለን። ከዛ ባለፈ ደግሞ ስራውን በተግባር ያደረግንበት ቀን ደግሞ ለራሳችንም ለቤተክርስቲያናችንም እንሆናለን ብዬ አምናለሁ። በዚህ በሚያስፈልገው ሁሉ መሐኩሳን የትኛውንም አካል ለማገዝ ዝግጁ ነው። እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ።